በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ወደ ምልአት በሰላም መጣችሁ እያልኩኝ ዛሬ በአንድ ርዕሰ ጉዳይ አብረን እየተነጋገርን የምንቆይ ይሆናል ማለት ነው። ቻናሉን ሰብስክራይብ በማድረግ ለሌሎችም ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ ከወዲሁ መልእክቴን እያስተላለፍኩ ዛሬው ርዕሰ ጉዳያችን የምንሸጋገር ይሆናል ማለት ነው። በዛሬው ጉዳያችን ከእኔ ጋር የምንመለከተው ፊተኛይቱና ታላቂቱ ትእዛዝ በሚል በማቴዎስ ወንጌል ምዕራፍ 22 ከቁጥር 35 ላይ የተጻፈውን ቃል በማንሳት እንደ እግዚአብሔር መልካም ፍቃድ ወሳኝ የሆነውን ጉዳይ አብረን የምንነጋገርበት ይሆናል ማለት ነው እና እንግዲህ በመጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ብዙዎች ጥያቄ ሲያቀርቡለት ወይም ጥያቄን እሱም ራሱ ሲያስተናግድ እንደነበረ መጽሐፍ ቅዱሳችን በሰፊው ያስረዳናል። ለምሳሌ ጥያቄ ከሐዋርያት ከፈሪሳውያን እንዲሁም ከሰዱቃውያን ከሚባሉ ወገኖችም ይመጣለት እንደነበረ እናስተውላለን ወይም ደግሞ እናገኛለን ማለት ነው። ለምሳሌ ሐዋርያት እንጸልይ ዘንድ አስተምረን እያሉ ሲጠይቁት እንዴት መጸለይ እንዳለባቸው ሲያስተምራቸውም እንመለከታለን። ሌሎችም አንድ ባለጸጋም ወደ ክርስቶስ ኢየሱስ መጥቶ የዘላለም ሕይወትን ማግኘት ፈልጎ ሽቶ ያንን አገኝ ዘንድ ምን ላድርግ ብሎም ሲጠይቀው እንመለከታለን ማለት ነው። በዚህም የማቴዎስ ወንጌል ላይ አንድ ሕግ አዋቂ የተባለ ሰው ወደ ጌታችን ኢየሱስ ክርስቶስ መጥቶ ጥያቄን እንደጠየቀ የማቴዎስ ወንጌል ላይ ቀርቦ እናገኛለን ማለት ነው። ይኸው ምንድን ነው? አንድ ሕግ አዋቂ ወደ ክርስቶስ ኢየሱስ መጣ። መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጌታ ኢየሱስ ክርስቶስን እንደጠየቀ ይነግረናል። እንግዲህ ይህ ሰው አዋቂ የተባለ ሰው ነው። በአይሁድ ዘንድም አንድ አዋቂ ሰው መጣ ወደ እርሱ። ከዛ በኋላ ከሕግ የትኛዋ ናት ታላቂቱ የተባለችው ብሎ ጠየቀ ማለት ነው። እንግዲህ ይህን ጥያቄ መጠየቁ ጥሩ ነው፣ ችግር የለውም። ሰው ጥያቄ ቢጠይቅ ግን ኢንቴንሽናሊ ይህ ሰው በውስጡ የምርን ታላቂቱን ሕግ ለማወቅና እሷን ለመፈጸም ነው የጠየቀው ወይስ ጌታን ለመፈተን ነው ብለን በምንመለከትበት ጊዜ ጌታን ለመፈተን የጠየቀው ጥያቄ ነው እንጂ እውነትም ስቶ አይደለም። ምክንያቱም ታላቂቱ ሕግ በሙሴ ኦሪትም ወይም ደግሞ በሕገ ኦሪትም ተገልጣ የነበረች ሕግ ስለነበረ ማለት ነው። በዚህም ምክንያት ይህ ሰው ለመማር ሳይሆን ጌታን ለመፈተን እንኳን ቢጠይቅ ትሁት የሆነው አምላካችን ኢየሱስ ክርስቶስ ይህቺ ሕግ ምን እንደሆነች ከሁሉ በላይ የሆነችው ሕግ ምን እንደሆነች ገልጦለታል ማለት ነው። የሁሉም ሕግ መሰረት የሆነውን ምን እንደሆነ መልስን ሰጥቶታል። ይሄም ሕግ ምንድን ነው? ጌታ አምላክን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ውደድ የምትል ናት ብሎ ጌታችን ኢየሱስ ክርስቶስ መልሶለታል ማለት ነው። አሁን እንግዲህ ወንድሞቻችን በደንብ ማሰብ ያለብን ነገር ከሕግ ሁሉ ትልቋ ታላቂቱ ሕግ የተባለችው የምትልቋ የምትቀድመዋ የመጀመሪያዋ ሕግ ምንድን ነች ያልን እንደሆነ እግዚአብሔርን በፍጹም ልብ በፍጹም ኃይል በፍጹም ነፍስ መውደድ ነው ማለት ነው። ስለዚህ ይሄ እንደሆነ ጌታችን ኢየሱስ ክርስቶስ ተናገረ። እንግዲህ መጽሐፍ ቅዱስን በተለይ ብሉይ ኪዳንን በምንመለከትበት ጊዜ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ ብሉይ ኪዳንን ፍጽሞ ሁሉንም ሕጎች ምን አላለም? አልሻረም ነበረ። ከሕግ መካከል ያጸናቸው ሕጎች አሉ። ከሕግ መካከል የሻራቸው ሕጎች አሉ። ከሕግ መካከል ደግሞ ያስተካከላቸው ሕጎችም ጭምር ነበሩ ማለት ነው። ወይም ደግሞ እነዚህ ሕጎች ነበሩ። አሁን ለምሳሌ የተሻሩ ሕጎች ለምሳሌ ዓይን ስለ ዓይን ጥርስ ያወለቀ ጥርሱ ይውለቅ ብላ ኦሪት ተጽፋ ወይም ደግሞ በኦሪት ተጽፎ እናገኛለን። ይህን ሁሉ ጌታችን ኢየሱስ ክርስቶስ ሽሮታል። ክፉ ባረጉባችሁ ጊዜ መልካሙን መልሱ በሚል ሕግ ሽረዋል እና ስለዚህ የተሻሩ ሕጎች አሉ በብሉይ ኪዳን፣ የጸኑ ደግሞ ሕጎች አሉ። አስቀድሞ በብሉይ ኪዳን ለምሳሌ አትግደል ተብሎ ተጽፏል። አዲስ ኪዳን ላይ አንዳችም በአንዱ ላይ ክፉ እንዲያደርግ ወይም ደግሞ ነፍስን እንዲያወጣ አልተፈቀደም። ዝሙትን እንዳንሰራ ብሉይ ኪዳን ላይ ምን ይላል? ይከለክላል። አዲስ ኪዳን ላይ ያንን አጽንቶታል ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ጌታ ካጸናቸው ሕጎች መካከል ይህ አምላክ እግዚአብሔርን በፍጹም ነፍስ በፍጹም ልብህ ውደድ የሚለው ታላቁ ሕግ ከነዚህ ሕጎች መካከል አንዱ ነው። ኦሪት ዘዳግም ላይ ተጽፎ እንደምናገኘው እንዲሁም ሕግን በተቀበለበት ሙሴ ሕግን በተቀበለበት ኦሪት ዘጸአት ላይም ለሕዝብ እስራኤላውያን እግዚአብሔር አምላካቸውን በፍጹም ነፍሳቸው በፍጹም ልባቸው እንዲወዱ ሰጥቷቸዋል። ያቺ ደግሞ ሕግ እግዚአብሔርን መውደድ በፍጹም ልብ እግዚአብሔርን ማፍቀር በፍጹም ልብ ይቺ ሕግ
የሕግ ሁሉ መሰረት መጀመሪያም ጭምር እንደሆነች ተናግሯል። አንድ ሰው እግዚአብሔርን መውደድ ከሆነለት ሁለተኛው ሕግ የተባለችው ደግሞ ባልንጀራ መውደድ ይሆንለታል። በዚህ ምድር ላይ ብዙ ሰው አሁን በዚህ በእኛ ዘመን ለምን እርስ በእርስ አንዋደድም? ወንድም በወንድሙ ላይ ለምን ነው በጥላቻ የተነሳው? ፍቅርን እንዴት አንድ ወንድም ለሌላኛው ወንድሙ እንዴት ፍቅር ሊኖረው ይችላል ብሎ ሊጠይቅ ይችላል። ይህ ሕግ ይፈጸምልን ዘንድ በምን ይሆናል? አንድ እንደሆነ የመጀመሪያዊቱንና ታላቂቱን ሕግ ስንፈጽም ይህ ሕግ ይፈጸምልናል ማለት ነው። ስለዚህ ያቺን ሕግ በደንብ መያዝና ማወቅም አስፈላጊ ነው። እውነትም እግዚአብሔርን መውደድ ከልብ የሆነ እግዚአብሔርን መውደድ በኃይላችን ኃይል የተባሉ ብዙ ትርጉሞች ወይም አንድምታዎች አሉት ቤተክርስቲያናችን። ለምሳሌ በፍጹም ነፍስ በፍጹም ኃይል ሲል ኃይል የተባለው ለምሳሌ የሰው ልጅ ኃይል ተብሎ ኃይልን ሊያገኝባቸው እውቀት ሊሆን ይችላል። በእውቀት ኃይልን ሊያገኝ ይችላል። በገንዘብ ኃይልን ሊያገኝ ይችላል። በጉልበት ኃይልን በእነዚህ ነገሮች ሁሉ እግዚአብሔርን መውደዳችን የሚገልጹ መሆን አለባቸው ነው። እነዚህ ነገሮቻችን ኃይሎቻችን ስለሆኑ ለሰው ልጅ ማለት። ስለዚህ በፍጹም ኃይል በፍጹም ልብ ውደድ የምትለዋ ታላቂቷ ሕግ ከሆነችልን ተከታዩዋ ሕግ ሁለተኛዋ ሕግ የተባለችው አፍቅሮ ቢጽ ወይም ደግሞ ፍቅረ ቢጿም ትከተልልናለች። ለዚህ ነው በአንድ ወቅት 3 አሃው በገዳም ውስጥ በነበሩበት ጊዜ የጉልበት ስራን እየሰሩ ገዳሙንም የሚረዱ እነርሱም ደግሞ የሚበሉትን ይጠቀሙ ነበረ እና በአንድ ጊዜ አንድ የማሳ ባለቤት ጋር ተነጋገሩ። ለሱ ከማሳው እህልን ለማጨድ ማለት ነው። ከዚያ በኋላ 3ቱ ተነጋግረው ተስማምተው ከባለቤቱ ጋር ወደ በዓታቸው ገቡ፣ በበነጋው ለመጀመር ማለት ነው። ከዚያ በጠዋት ተነስተው አብረን እንሄዳለን በተባባሉበት ሰዓት ላይ ተነስተው በሚሄዱበት ጊዜ አንድ አሃው ከመካከላቸው ታሞ አደረና ጠዋት ሲያዩት ታሞ ነበረ። እንግዲህ እኔ አሞኛል እናንተ ሄዱና ስሩ ብሎ ነገራቸው። ከዛ በኋላ ጸለዩለት። እነሱም ሄደው በስራው ቦታ ሄዱ፣ ስራቸውን ጀመሩ ማለት ነው። ያንን ስራ የእኛም ብቻ አይደለም አብሮን የነበረው የወንድማችንም ውል ነበረ። ስለዚህ የእሱንም ልንፈጽም ይገባል ብለው ለ3 ይሰሩ የነበሩትን ስራ የወንድማቸውንም ተክተው ሰሩ። ከዛ በኋላ ክፍያ ዋጋ ለመቀበል ወደ ባለ መሬቱ በሚሄዱበት ጊዜ ወንድማቸውን ጠሩት ይላል። አብረን ላይ እኔ ከእናንተ ጋር ሳልሰራ ዋጋን ብቀበል እግዚአብሔር ይፈርድብኛል፣ መልካምም አይደለም ብሎ እምቢ አለ። እምቢ ብለውት እነሱም ደግሞ ይወዱት ነበርና ለሱ ብለው ወይም ደግሞ የእሱን ሀሳብ ነበር እየሰራ ነው ብሎ ስላሰቡ ወደ አበምኔት ጭምር ሄደው ነበረ፣ ከሰውት ማለት ነው። ዋጋህን ተቀበል ብለው አስቡት። በጣም ከፍቅር የመነጨ ነው ይሄ ነገር ሊሆንላቸው የተገባው ማለት ነው። ምክንያቱም እግዚአብሔርን ከልብ ስለሚወዱ በጣም በሚደንቅ ሁኔታ በገዳሙ የነበረው አበምኔት ለወንድማቸው ወይም ደግሞ ለጓደኛቸው የነበራቸውን ፍቅር በጣም አድንቆ ኑና የወንድማማቾችን ፍቅር ተመልከቱ፣ በጴጥሮስ የተሰበከው አፍቅሮ ቢጽ ይኑራቸው ወይም ደግሞ እርስ በርስ ተዋደዱ ተብሎ በጌታም በሐዋርያትም የተሰበከውን ፍቅር ኑና በወንድሞች መካከል ተመልከቱ ብሎ አበምኔቱ እንደተደነቀባቸው ይነግረናል። ስለዚህ ያቺ የመጀመሪያዊቱ ሕግ ታላቂቱ ሕግ የተባለችው እግዚአብሔርን መውደድ ከዚያን አፍቅሮ ቢጽን የምታስቀጥለው ሁለተኛው ሕግ ለመፈጸም መሰረት የሆነችው ሕግ እንድትሆንልን ይሄንን ታላቁን ሕግ እግዚአብሔርን መውደድን በልባችን ልናሳርፍ ያስፈልጋል ማለት ነው። እግዚአብሔርን መውደድ ለምን እግዚአብሔርን እንወደዋለን ብለን በምንናገርበት ጊዜ እንግዲህ ብዙ ጊዜ እግዚአብሔርን ትወደዋለህ፣ እግዚአብሔርን ትወዱታላችሁ። ለምሳሌ በስብከት እንኳን መምህራኖቻችን በአውደ ምሕረት ላይ ሆነው እግዚአብሔርን ትወዱታላችሁ ሲባል ልዑል ቃል ወይም ደግሞ ከፍ ባለ ድምፅ አድርገን ምር ነው የምንለው። አዎ እንወደዋለን እግዚአብሔርን ብለን ስንናገር እንሰማለን። ግን እግዚአብሔርን እንወደዋለን ስንል ለምን እንወደዋለን የሚለውን ማወቅ እጅግ በጣም አስፈላጊ ነው። አንዳንድ ሰዎች እግዚአብሔርን የሚወዱት ንብረት ስለሰጣቸው ወይም ደግሞ ስለሚሰጣቸው ይወዱታል። ልጅ ስለሰጣቸው ወይም ስለሚሰጣቸው ይወዱታል። ገንዘብ ስለሰጣቸው ወይም ስለሚሰጣቸው ይወዱታል። ወይ ጤና ስለሰጣቸው ወይም እነዚህ ቁሳዊ ምድራዊ የሆኑ ነገሮችን ስለሰጣቸው እግዚአብሔርን ይወዱታል። ይሄ ደግሞ እውነተኛ ፍቅር አይደለም። እውነተኛ ፍቅር ሰው ስጦታን የሚወድ ከሆነ አንድን ስጦታ ወይም የተሰጠውን ነገር የሚወድ ከሆነ ሰጪውን አይደለም ማለት ነው እየወደደ ያለው። ስለዚህ እግዚአብሔር ጤና ስለሰጠን እንወደዋለን ብለን የምንናገር ከሆነ ምክንያት አለን ለመውደዳችን ማለት ነው። ስለዚህ ትክክለኛ ፍቅር አይደለም ማለት ነው ይህ። ስለዚህ ሰው ስጦታን የሚወድ ከሆነ ስጦታው ሲቀርበት ፍቅሩ ይቀንሳል። ለምሳሌ እግዚአብሔር ጤና ሰጠን ብለን ከወደድ ነው እግዚአብሔር ጤና ያጣንለት እግዚአብሔር ልንጠላው ነው ማለት ነው። ገንዘብ ስጠን ወይም ደግሞ ይሰጠናል
ብለን ወይ ሰጥቶናል ብለን ከወደድነው ገንዘብ ያጣለት እግዚአብሔር ልንጠላው ይሆናል። ስልጣን ሰጥቶን ከሆነ እግዚአብሔርን የወደድነው ስልጣኑ የጠፋ ቀን ወይም ደግሞ ስልጣኑን ያጣለት እግዚአብሔርን ልንጠላው ነው ማለት። ስለዚህ ጠፊ የሆኑ ጊዜያዊ በሆኑ ነገሮች ምክንያት አድርገን እግዚአብሔርን የምንወድ ከሆነ ይህ ትክክለኛ ፍቅር አይደለም። ስለዚህ ትክክለኛው እግዚአብሔርን መውደድ ወይም ደግሞ ትክክለኛው የእግዚአብሔር ፍቅር ምንድን ነው የሚለውን ደግሞ የተወሰኑ ሀሳቦችን እናነሳለን። እግዚአብሔርን ከምን የመነጨ ነው ልንወደው የሚገባው? ትክክለኛው ፍቅር ምን ምክንያት አድርገን ነው እግዚአብሔርን ልንወደው የሚገባው የሚለውን አንድ የተወሰኑ መጽሐፍ ቅዱሳዊ ነጥቦችን እናነሳለን። ይህም የመጀመሪያው ሰው አድርጎ ስለፈጠረን እግዚአብሔርን እንወደዋለን። ሰው አድርጎ ስለፈጠረን ስንል እግዚአብሔር ከፍጥረታት ሁሉ ለይቶ በመልኩ በአምሳሉ እኛን ፈጥሮናል። ለዚህ ነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ምዕራፍ 2 ከቁጥር 7 ላይ እንደምንመለከተው እግዚአብሔር አምላክ እንዲሁም ደግሞ ኩፋሌ ምዕራፍ 3 እንዲሁም ምዕራፍ 4 ላይ ስንመለከት እግዚአብሔር ሰውን በመልኩና በምሳሌው እንደፈጠረ መጽሐፍ ቅዱስ ያስረዳናል። ይኸውም ሰው ብሎ እንደጠራውም ደግሞ ሰው ስንል ከሰባት ነገሮች የሰው ልጅ መፈጠርን የሚገልጥ ነው። ይህ ስም የማንነቱን የሚገልጽ ነው፣ የሰውን ልጅ ማለት ነው። ይኸውም ሰውን እግዚአብሔር ከምድር አፈር አበጀው ሲል ውሃነት፣ መሬትነት፣ ነፋስነትና ዋዕይነትን አዋሃዱት ወይም ደግሞ እሳትነትን ሰጥቶት ከዚያ በኋላ በነፍሳዊ ደግሞ ግብሩ ልባዊነት፣ ሕያውነትና ዘላለማዊነትን በውስጡ አሳድሮ እግዚአብሔር የሰው ልጅ ፈጥሮ እንዲህ አድርጎ ስለፈጠረኝ ብሎ ነው እግዚአብሔር ሊያመሰግነው የሚገባ። አሁን ሰው አድርጎ ስለፈጠረኝ በሚለው ውስጥ ሰውነት የክብርና የልዩነት መገለጫ ነው። አሁን ከሌሎች ፍጥረታት የተለየ ነው የሰው ልጅ ከ22ቱም ፍጥረታት ማለት በጣም በሚደንቅ ሁኔታ ከ22ቱ ፍጥረታት እግዚአብሔር ሰውን በመልኩና በአምሳሉ በመፍጠሩ የተለየ ነው። ከክብርም አንጻር በምንመለከትበት ጊዜ ሌሎች ሟቾች በስባሾች ሲሆኑ ሰው ግን ገዛን ያለው ልዩ ፍጥረት አድርጎ እግዚአብሔር አምላክ ፈጥሮታል። የማንነት እና የክብር ልዩነት በምንልበት ጊዜ የመጀመሪያው የማንነት ምንጭ ነው። ይሄ በማንነቱ ሰውን እንዲመስል አድርጎ የተፈጠረ ነው። የአምላክ አምሳል አድርጎ እግዚአብሔር አምላክ ለምሳሌ በማሰብ እግዚአብሔርን ይሄ ሪዝኒንግ በምንለው ወይም ደግሞ ሪዝን አውት በማድረግ በማሰብ ሊሆን ይችላል። ምክንያተኝነት፣ እነዚህ ነገሮች እግዚአብሔርን ምንመስልባቸው መገለጫዎቻችን ናቸው። ሌላው የህብረት መገለጫ ነው። ከእግዚአብሔር ጋር ህብረት ግንኙነት ያለው አድርጎ ፈጥሮታል። እግዚአብሔርን ሰው ተደርገን መፈጠራችን ልዩነታችን እዚህ ጋር ነው ማለት። ለምሳሌ ህብረታችን ደግሞ በጣም በሚደንቅ ሁኔታ የአስተሳሰብ ህብረት ከእግዚአብሔር ጋር አለን። እንደ እግዚአብሔር የምናስብ ሰዎች የምናስብ ፍጡራን አድርጎ ስለፈጠረ ማለት ነው። ሌላው የፍቅሩ ተጋሪዎችን ጭምር አድርጎናል። እግዚአብሔር የወደናን እኛም እንድንወደው ተደርገን የተፈጠርን ነው። በዚህም አንድነትና ህብረት ከእሱ ጋር እንዲህ። ስለዚህ ሰውነታችን እንዲህ የተለየና ድንቅ ተደርገን የተፈጠርንበትን ነገር ያሳያል። ሰውነት ደግሞ በልዩ መገለጫው ደግሞ የእግዚአብሔር ጸጋዎች የበዙለት ማንነትም ጭምር ነው። ለምሳሌ የመንግስቱ ወራሽ ማድረግ ማለት ነው። የመንግስቱ ወራሽ ስንል ኃላፊነትን የሚሸከም በማድረግ እግዚአብሔር አምላክ እንደ ፈቃዱ እንደ ሐሳቡ ሊጓዝ የእግዚአብሔርን መንግስት ለመውረስ የተገባ ተደርጎ የተፈጠረ ማንነትን የተላበሰ ነው። ስለዚህ የክርስቶስ አካል ለመሆን የተፈጠረ ነው። ከእግዚአብሔር ጋር አንድ ለመሆን የክርስቶስ አካል በመሆን ለምሳሌ የቤተክርስቲያን አካል በመሆን የክርስቶስ አካል መሆንን የሚያገኝ ነው ማለት ነው። በዚህም የክርስቶስ አካልና የመንግስተ ሰማያት ወራሽ በምንልበት ጊዜ ራሱ ክርስቶስን መጽሐፍ ቅዱሳችን መንግስተ ሰማያት እንደሚለው ማለት ነው። ስለዚህ የሰው ልጅ አድርጎ ስለፈጠረን ሰው አድርጎ ስለፈጠረን ይህ ብቻ ለፍቅሩ እግዚአብሔርን ከልባችን ለመውደዳችን በቂና ከበቂ በላይ የሆነ ምክንያታችን ሊሆን ይገባል ማለት ነው። ስለዚህ ከቁሳዊ ነገር ስለ ፍጥረታችንና እግዚአብሔር እንዲሁ በሆነው ፍቅሩ ማንም ሳያስገድደው እግዚአብሔር ሰው አድርጎ እኛን ሲፈጥር አንዳችም ያማከረው ሰው አልነበረም። ሊያማክረው የሚያስፈልገውም አካል አልነበረም። ስለዚህ እንዲህ ወዶ ፈቅዶ የፈጠረን አምላክ በፍጹም ፍቅር ልንወደው ያስፈልጋል የሚለው ነው የመጀመሪያው። ሁለተኛው ደግሞ ስለምን እንወደደው ካልን አዋቂዎች አድርጎ ስለፈጠረ ነው። እውነትን እንድናውቅ ክፉን ከበጎ እንድንለይ አድርጎ ነው እግዚአብሔር አምላክ እኛን የሰው ልጆችን የፈጠረው። ስለዚህ በዚህ አዋቂዎች አድርጎናል። ከሌሎች ፍጥረታት የሚለየንም ማስተዋል ይሄ ነው። እንግዲህ ሰው ምንድን ነው የሚባለው? ትንሹ ዓለም ነው የሚባለው። ይሄ ትንሹ ዓለም በምንልበት ጊዜ ከቁሳዊው ዓለም ወይም ደግሞ ለምሳሌ ከምድራዊ ዓለምም
መንፈሳዊም ከስጋዊም ዓለም የተጋራዊም የሚጋራ አድርጎ ነው እግዚአብሔር የፈጠረው። በነፍሱ ከመንፈሳዊ ዓለም ጋራ አንድ ህብረት ያለው፣ በስጋው ደግሞ ከምድራዊ ከጉዑዙ ዓለም ጋራ ምን ያለው ነው? ህብረት ያለው አድርጎ እግዚአብሔር ፈጥሮታል። ስለዚህ በዚያ በመንፈሳዊው በነፍሳዊው ማንነቱ አስተውሎትን በውስጡ አሳድሯል። እግዚአብሔር እንስሳዊ ባህሪ ብቻ አይደለም በሰው ውስጥ ያሳደረው። እንስሳዊ ባህሪ ስንል በስጋዊ ባህሪያችን እንስሳትን እንመስላለን፣ በነፍሳዊ ባህሪያችን መላእክትን እንመስላለን። ከነሱም እንድንበልጥ አድርጎ እግዚአብሔር ፈጥሮናል ማለት ነው። ስለዚህ ለነፍሳችን ምን ሰጥቶታል? ማስተዋልን፣ ልባዊነትን ሰጥቷታል። ስለዚህ በዚች ልባዊት በሆነች ነፍስ እንድናስብ ስላደረገን እግዚአብሔርን በፍጹም ፍቅራችን ልንወደው ያስፈልጋል ማለት ነው። ስለዚህ እግዚአብሔር እኛን ሲፈጥረን እንደ እንስሳት በደመ ነፍስ ወይም ደግሞ ኢንስቲንክት በምንለው በዚያች ብቻ እንድንኖር አድርጎ አይደለም የፈጠረን። እንስሳት የሚመሩት ደመ ነፍሳዊ ማንነት ነው የሚመሩት፣ ወይም ደግሞ በተፈጥሮ ነው። እንስሳት በተፈጥሮ ስሜት ነው የሚመሩት ማለት ነው። ሰው ግን ማስተዋል፣ ይሄ በተለይ ሪዝኒንግ እና ኢንተሌክቹዋል የሆነ ማይንድ ሰጥቶታል፣ አይምሮን ሰጥቶታል የሚያስብን ማለት። ስለዚህ በዚህ አስተውሎት ስለፈጠረን እግዚአብሔር ታላቅ ነገርን ወይም ደግሞ ታላቅ ማንነትን ሰጥቶናል እና በዚህ እግዚአብሔርን እናመሰግነዋለን። በዚህ ምክንያት እግዚአብሔርን እንወዳለን። ይኸው ምንድን ናቸው? የመመርመር ችሎታ፣ የፈጣሪን ስራ የመረዳት የፈቃድ ነፃነት፣ እንዲሁም ደግሞ የድርጊት ተጠያቂነት። እነዚህን ሁሉ እግዚአብሔር ሰጥቶናል። ምንድን ነው? እንመረምራለን። ፍጥረት ዓለሙን ሁሉ እንድንመረምር አድርጎናል። እውቀትን ስለሰጠን ማለት ነው። የፈጣሪን ስራን እንድናደንቅ እንድንመረምር አድርጎ እንድንረዳ አድርጎ እግዚአብሔር ሰርቶናል። በዚያን ተመራምረን የምናውቀውን የተረዳነውን ያህል የገለጠልንን ያህል የምንረዳ ሆነናል። በሌላ ደግሞ የፈቃድ ነፃነት አለን፣ እንድንመርጥ አድርጎ ሰጥቶናል። ይህ ሁሉ የአዋቂነት እንዲሁም ደግሞ የእግዚአብሔር ጸጋ መገለጫዎች ናቸው። ለድርጊት ደግሞ ተጠያቂዎች ነን ለመረጥነው ነገር። ምክንያቱም መልካምንና ክፉን በጎንና መልካም የሆነውን ነገር እንድንለይ አድርጎ ሕሊናን ሰጥቶ ስለፈጠረን ማለት ነው። ለዚህ ነው ታላቁ ነቢይ ቅዱስ ዳዊት ግሩምና ድንቅ አድርጎ ፈጥሮኛልና አመሰግነዋለሁ የሚለው። ስለዚህ እግዚአብሔርን የምንወደው የምናመሰግነው ግሩምና ድንቅ አድርጎም ስለፈጠረን እንደሆነ እንረዳለን። ሶስተኛው ደግሞ ራሱን ካሳ አድርጎ ስለዋጀን ነው። ራሱን ካሳ፣ ይሄ ሁሉ እንግዲህ ከፍቅር ሁሉ በላይ የሆነው ፍቅሩ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አብ ልጁን የሰጠበት ፍቅር ነው። ስለዚህ ከሁሉ በላይ የፍቅሩ ማስረጃ ምንድን ነው ያልን እንደሆነ ቤዛነቱ ነው። ስለዚህ የምንወደው እንድንወደው የሚያስገድደን ፍቅሩም ጭምር እንደሆነ እንረዳለን። እኛ በኃጢአት ከእሱ በራቀን ጊዜ እርሱ ግን አልተወንም፣ ፍጹም በሆነው ፍቅሩ ወዶን እኛን አድኖናል። ስለዚህ ፍቅራችን በተሰጠን ፍቅር፣ በተደረገልን ካሳ፣ በተደረገልን ቤዛነት፣ በተዋጀ ነው መዋጀት፣ እግዚአብሔር እኛም በዋጀበት መዋጀት ምክንያት ከልብ በሆነ ፍቅር እሱን እንወደዋለን። ዮሐንስ 3:16 ላይ እንደሚገልጠው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። እንዲሁ በሆነ ፍቅር ስለወደድንና ልጁን ካሳ አድርጎ ስለሰጠን ወይም ቤዛ አድርጎ ስለሰጠን እኛም እንዲሁ በሆነ ፍቅር እግዚአብሔር አምላካችን እንወደዋለን፣ እሱ ለእኛ ስለመሞቱ ማለት። ስለዚህ ይሄ ነው። ሌላኛው ደግሞ የምንመለከተው ምንድን ነው ያልን እንደሆነ እንግዲህ እስካሁን ያየናቸው ነጥቦች ትክክለኛው እግዚአብሔርን መውደድ ወይም ደግሞ ለእግዚአብሔር ያለን ፍቅር ትክክለኛው በምን አይነት መንገድ መሆን አለበት የሚለውን ተመልክተናል። አሁን ደግሞ የምናየው በስተመጨረሻ እግዚአብሔር መውደድ በተግባር ምን ማለት ነው የሚለውን እንመለከታለን። በተግባር እግዚአብሔር መውደድ ምን ማለት ነው የሚለውን ማለት ነው። እንግዲህ ለእግዚአብሔር ያለን ፍቅር የአንደበት ብቻ አይደለም፣ ወይም የአንደበት ብቻ ሊሆንም አይገባም። መጽሐፍም እንደሚለው እግዚአብሔርም ይወቅሳል በአንደበት ብቻ የሚወዱትን ልባቸው ግን እሱን የሚክዱትን። ይህ ብቻ አይደለም፣ በአንደበትም እየካዱ በልባቸው እሱን የሚወዱትም አሉ። ለምሳሌ በአንደበት እያከበሩት በልብ የሚክዱት እንደነ እስራኤላውያን፣ በልብ ደግሞ እየወደደው በአንደበት የካደው እንደ ጴጥሮስ። እንዲህ ያለ አይደለም። እውነተኛው የእግዚአብሔር ፍቅር ምንድን ነው የሚገለጠው የሚለውን እናያለን። የመጀመሪያው የእግዚአብሔር ፍቅር የሚወደኝ ትእዛዛቴን ይጠብቅ ብሎ እንደተናገረው ትእዛዛቱን በመጠበቅ ነው የሚገለጠው እግዚአብሔርን መውደዳችን። ይኸውም ፈቃደ መብላችንን መስዋዕት በማድረግ ነው። አጠቃላይ የእግዚአብሔር ፍቅር የሚገለጠው በመስዋዕትነት ነው።
መስዋዕት የምናደርጋቸው ነገሮች አሉ እግዚአብሔርን ስለመውደዳችን፣ በዚያም ደግሞ የእግዚአብሔር ፍቅር ይገለጣል ማለት ነው። ለእግዚአብሔር ያለን ፍቅር ለምሳሌ ፈቃደ መብላችን የመብላታችንን ፍቃድ ለእግዚአብሔር ተገዥ ሆነን መስዋዕት እናደርጋለን ለእግዚአብሔር ከፍቅሩ የተነሳ። ለምሳሌ ፈቃደ መብላችን በምን እናስገዛለን ለእግዚአብሔር ያለን እንደሆነ በጾም በጸሎት እናስገዛለን ለእግዚአብሔር ማለት ነው። እኛ መብላት በፈለገበት ጊዜ የስጋችንን ፍቃድ አሳልፈን ለነፍሳችን በመስጠት ወይም ደግሞ እግዚአብሔርን ከመውደዳችን የመነጨ በጾም በጸሎት እግዚአብሔርን መውደድ በምንገልጽበት በጾም ለእርሱ መስዋዕት አድርገን የመብላችንን ፍቃድ እናስገዛለን። ለማን? ለእግዚአብሔር አምላካችን ማለት ነው። በመጠን በመመገብ ጾምን በመጾም የስጋን ፍላጎት ስንገዛው እግዚአብሔርን እንደምንወደው መገለጫ ነው ማለት ነው። ሁለተኛው ደግሞ እረፍተ ስጋችንን በመሰዋት ነው። እረፍተ ስጋችንን መሰዋት ስንል ሌሎች ሲተኙ ለጸሎት በመነሳትና በመትጋት ለስግደት ሁል ጊዜ የቆምን በመሆኑና እግዚአብሔርን በአምልኮ በስግደት ከፍ ከፍ በማድረግ በእነዚህ ነገሮች ስንፈትን ምን በማድረግ በማስወገድ የራሳችን የግላችንን እረፍታችንን ወይም ማረፍ በምንችልበት ሰዓት ለጸሎት በመቆምና በመስገድ እግዚአብሔርን መውደዳችንን እንገልጣለን ማለት። ሌላው መገለጫው ፍቅረ ነዋይን በመተው ነው ወይም ደግሞ በመሰዋት ነው። ፍቅረ ነዋይን እንዴት ነው የምንሰዋው ካልን ድሆችን በመርዳት እንሰዋለን። የገንዘብ ወዳድነት የገንዘብ ፍቅር በውስጣችን ካደረ የእግዚአብሔር ፍቅር ምን ያለ ያሳጣናል። ለዚህ ነው መጽሐፍ ላይ ለሁለት ጌቶች መገዛት አትችሉምና እያለ መጽሐፍ ላይ የሚመክረን እግዚአብሔር ማለት ነው። ስለዚህ ሁለት ጌቶች መገዛት እንደማችን እናውቃለን። ገንዘብ ወዳድነታችን የእግዚአብሔርን ፍቅር ከሚያሳጣን ገንዘብን ለድሆች እየሰጠን ለእግዚአብሔር ብድራት የሚሆነው ነገ ዋጋ የሚያሰጠንን ነገር ልናበጅ ያስፈልጋል ማለት ነው። ስለዚህ የተቸገሩትን ስናግዝ ለእግዚአብሔር ያለንን ፍቅር እንገልጣለን። ስለዚህ ፍቅራችንን በዚህ መግለጥ እንችላለን። ሌላው ሴሰነ ስጋችንን መስዋዕት ማድረግ ነው። ለምሳሌ የስጋችን ፍላጎት ፈቃድ አለ። ይኸውም በንጽህና ስንኖር የኃጢአት መንገድን ሸሽተን ሕጉን ስንጠብቅ እንዲሁም እግዚአብሔር ባስቀመጠልን ሕግ መሰረት መኖር ስንጀምር። ለምሳሌ አንድ ሰው ፍትወት መጥቶበት ከእግዚአብሔር ፈቃድ ከሚርቅ በጋብቻ ህይወት እግዚአብሔር በሰራለት ሕግ መሰረት በነ ሐዋርያው ቅዱስ ጳውሎስ የተዘረዘረው ማለት ነው አንዲት ሴት ለአንድ ወንድ አንድ ወንድም ለአንድ ሴት ብሎ እንደተናገረው በዚህ በሕግ መሰረት ሊኖር ቤተክርስቲያን ሕግ መሰረት ሊኖር ያስፈልጋል። ከቻለ ምን በማድረግ ንጹህ በመሆን መቆየት። ልክ ሐዋርያው ቅዱስ ጳውሎስ እኔ ቢቻላችሁ ብቻችሁን ብትሆኑ ወይም ደግሞ በድንግልና ብትቆዩ እመክራለሁ ብሎ እንደተናገረው ማለት ነው። ነገር ግን ባይቻለው አንድ ወንድ አንዲት ሚስት ይኑረው ብሎ ሕግን ሰርቶ እንደተናገረው ማለት ነው። ስለዚህ ቢቻለን በንጽህና ሆነን ለብቻችን በምንኖርበት ጊዜ እግዚአብሔርን በሰውነታችን እያከበርነው መኖር፣ ባይቻለን ግን በሕግ በሆነው መንገድ እግዚአብሔርን እያከበሩ መኖርን የእግዚአብሔርን ፍቅር መግለጥ በረከትን የሚያሰጥ እንደሆነ እንረዳለን። ስለዚህ እግዚአብሔርን የምንወደው ስለሰጠን ነገር ነው ወይ ወይም ደግሞ ስላደረገልን ነገር ነው ወይ ብለን በምንናገርበት ጊዜ አይደለም። ከዛ የበለጠ መንፈሳዊ እግዚአብሔር መውደዳችን የሚያሳዩ መንገዶች አሉ። ለዚያም ደግሞ ማሳያዎቻችን መስዋዕት አድርገን የምናቀርባቸው ብዙ ነገሮች አሉ። ፈቃደ ስጋችንን መስዋዕት በማድረግ ሊሆን ይችላል። ሌሎችንም እግዚአብሔር ተዋቸው ዘንድ እግዚአብሔርን ፍቅሩን ብለ ኃጢአት እንኳን ባይሆን አንዳንድ ነገሮችን ለእግዚአብሔር ብረን በምናደርግበት ጊዜ ያ ከፍቅር የመነጨ የምናደርጋቸው ነው። ስለዚህ በበረከት ጊዜ ብቻ የምንወደው አይደለም እግዚአብሔር አምላካችን፣ ወይም ደግሞ በመከራ ጊዜ ከመከራ እንዲያወጣን ብቻ የምንፈልገው አምላክ አይደለም እግዚአብሔር አምላካችን። እውነተኛ ፍቅር በጥቅም ላይ የተመሰረተ ሳይሆን እግዚአብሔር እውነተኛ ፍቅር በማንነትም ላይ የተመሰረተ ሳይሆን እውነተኛው ፍቅር በእውነተኛ ፍቅር መልስ ብቻ ነው ተመላሽ ሊሆን የሚችለው። ስለዚህ ሁል ጊዜ እግዚአብሔር እኛ እንድንወደው እኛ ከእርሱ ጋር ለመኖር ፈቃደኞች ሆነን እንድንኖር ይሻል ከኛ ዘንድ። ስለዚህ ያንን ልናደርግ ያስፈልጋል በህይወታችን ማለት ነው። ብዙ ጊዜ እግዚአብሔርን እንለምነዋለን ብዙ ነገር። ለምሳሌ ቁሳዊ የሆኑ ነገሮችን እግዚአብሔር አምላካችን እንለምናለን። ግን ጌታ ሆይ ፍቅርህ በልቤ እንዲያድር ወይም ደግሞ ላንተ ያለ መውደድ እንዲጨምር ያንን ስጠኝ ብለን ግን ስለምን አንታይምና ትልቁ ጸሎታችን እንደውም ሊሆን የሚገባው እንወድህ ዘንድ እናከብርህ ዘንድ ከአንተ ጋር ለዘላለም መኖር እንችል ዘንድ ፍቅርን በልባችን አሳድርብን እያልን ልንለምን ልንጸልይ ያስፈልጋል።
ስለዚህ ነው በመጽሐፍ ቅዱስ የፊተኛይቱና ታላቂቱ ሕግ ብሎ የተናገረው። ስለዚህ የፊተኛይቱ ሕግ ታላቂቱ ሕግ የተባለችው ሕግ የሕግ ሁሉ ፍጻሜ የተባለችው ሕግ ምንድን ናት ያላችሁኝ እንደሆነ እግዚአብሔርን መውደድ እንደሆነ እንረዳለን ማለት ነው። ክብር ለአምላካችን ለቅድስት ሥላሴ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዩቲዩቡን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ከወዲሁ እያሳሰብኩኝ የዛሬውን ትምህርቴ በዚሁ ጨርሳለሁ። ወስብሐት ለእግዚአብሔር።